በትዳር ዘመኑ በሉ ያልተሳካለት ባለትዳር በምን ዘመኑ? በትዳር ዘመኑ። በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ። ይሄ ሰው ናቡቴ ይባላል። ናቡቴ ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው። ታሪኩን ታውቁታላችሁ። አክዓብ የተባለ ንጉሥ ሚስቱ ደግሞ ኤልዛቤል ይባላሉ። በዛ አካባቢ አክዓብ ዞር ብሎ ሲያይ የወይኑን እርሻ ያይና የማን ነው ብሎ ይጠይቃል። ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉሥ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። እስቲ ሁላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት? የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ነው አይደል? የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሸዋ ላይ አይደለም የተመሰረተችው። የሰማችሁ ነው አይደል? መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ነው አይደል? ለዚህ ቤተክርስቲያን ራስ ስለሆነላት ደግሞ በዚህች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። አያችሁ? በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ስለ ስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ ሌላ የለም። እና እንዲህ አደረገ። በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉሥ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሡ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶቼን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ድሃውን ምስኪኑን ናቡቴን ሄዳ አስገደለችው፣ ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይሄንንም ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ሕይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ የሆነች። ዛሬም እንደዚህ አይነት ህይወት ያለን ሰዎች አለን። በትዳር ዘመናችን ያልተሳካልን ሰው የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብጽ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብፃውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በስንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋይ ሆኜ እሱን ማገልገል ፈልጋለሁ። ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንድሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴ ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም፣ ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ፣
ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን መሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድነው ያልኳችሁ? ባለ ትዳር። ልብ አድርጎ ባልና ሚስቶች መለያየት የለባቸው። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያን ቢሄዱ አብረው ቢመጡ፣ አያችሁ፣ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ፣ እንዳይፈተኑ። አያችሁ፣ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርውረህላ ከምትሄድ አብራት ትከበራለች። እሷም ባንተ ነው የምትከበር። እውነት አሰት ምን ነው ዘማራችሁ? በእናንተ ነው የምትከበር። እውነት አሰት። ስለዚህ አትለዩዋቸው ለማለት ነው። እና አይ ያለች ከቻልክ አብረን እንሂድ፣ ተነስ፣ አይደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። እዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። እየሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን፣ እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ እምቢ አላት። አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትቶ ይሄዳሉ። ትቶሽማ ሄደው እኮ የተሰጠሽ ብቻ ነው። ትቶህማ ሄደው የተሰጠች ብቻ። እውነት አዘን እና ትቷት ሄደ። ሰው አልደረሰላትም። ጮኻለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው፣ እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኑር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም፣ ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናግሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣህ? አባቶቼን መስዬ በገዳም ላገለግል፣ ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ፣ ቅድስት አውዳ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ለወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ይናር አባ ቴዎድሮስ ተባለ። መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ሕይወታቸው ፈተና ሲበዛባቸው እንደው የእጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ አድርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ
የተሰጠ መክሊት ላይ ብትቆይ ይሻላል። እውነት አስብ። አውና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣ በክስረት ሰዓት አይደለም፣ ዘመድ ሲሞትባ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት። የሞላውን ጎጆ ነው እንጂ ትቶ መውጣት የእናቴ ልጅ። ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች፣ አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደል? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ አንቺን ያስነወረሽ? የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው አባ ቴዎድሮስ ምንድነው? አያችሁ፣ ፈተና ይመጣል። የትኛውም ህይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና፣ ቆብ የሚያስወልቅ ፈተና መጣ። ይኸው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ፣ ያልተሳካካ ያልሰጠሽ ነገር ካለ ጠብቀው እስኪሰጥ። ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴቶኜ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶቼ መነኮሳት፣ እኔ ደካማ ልጃችሁን ማሩኝ። በቃ ደካማ ነኝ። ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም፣ እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ። በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የልጅ የሕፃኑ እናት ግን አንድ ነገር እንድታደርግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጹም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል። ሕፃኑ ምግብ ይፈልጋል። ሕፃኑ መተኛ ይፈልጋል። ቤት ይዞ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣም? ምክንያቱም የአባቶች ገዳም ነው። ገዳሙን ደፍረሃል ተብሎ ከገዳምም ይባረራል። አያችሁ፣ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ አማኑኤል። ሚዳንቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻው በነበረው ቆይታ ስለራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም?
ከክብር ያሳነሳትን ሰው እግዚአብሔር ይማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው፣ በዘመኑ ያልተሳካለት ሰው ነው፣ ዝሙት ቅድስናውን የነጠቀው ነው። ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን ዛሬ ለረከስነው ለተዳደፍነው አማኑኤል በእውነት ምህረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን እና 7 ዓመቱ ሲያበቃ የ7 ዓመት ሕፃን 7 ዓመት በእግሩ የሚራመድ ልጅ ነፍስ ያወቀ እማዬ አባዬ ብሎ የሚጣራ ልጅ በእጅ ይዘው አባ ከበረሃ ቆይታ በኋላ ፍትሐ ዘወልድ ተደግሞላቸው የገዳሙ አበምኔት ሁሉ እግዚአብሔር ይቅር ይበልህ፣ ንስሐን ሁሉ የሚቀበል ኢየሱስ ክርስቶስ፣ በደልን የሚደመስስ ኢየሱስ ክርስቶስ፣ ኃጢአትን የሚደመስስ ማን? ኢየሱስ ክርስቶስ ኃጢአትን ደምስሶልሃል፣ አሁን ከማህበረ መነኮሳት ጋር ተቀላቅለህ ማገልገል ትችላለህ ብለው እንደገና መለሱት። የሰማችኝ ነው። ሕፃኑም እንግዲያው አባቱ እኔ ነኝና እዚሁ እናንተን አባቶቼን መስሎ እንዲያድግ ፍቀዱለት ተባለ። ሕፃኑም ተፈቀደለትና በዛ መኖር ሲጀምር ለኔ ግን አለው አባ ሰማችኝ ከአባቶቼ ጋር ለመኖር ጥፋቴን እያስታወስኩት አንገቴን እየሰበርኩኝ ነውሬን ያው ስለማውቅ ደካማ ስለሆንኩ ከበረቱት አባቶቼ ካልሳቱት አባቶቼ ጋር መደመር ስለማይገባኝ ለብቻዬ በዋሻ እንድኖር ሕፃኑን ብቻ ተቀበሉኝ። ከወር አንድ ቀን የሚጎበኘኝን አንድ ረድ ብቻ አድርጉልኝ። አገልጋይ የሚላላክ ሰው ብቻ አድርጉልኝ። በቃኝ እኔ ዋሻ ልግባ አለ አባ ቴዎድሮስ። እሺ አለ። ገዳሙ ፈቀደለት። አበምኔቱ ከአንድ ወር እንዲጎበኘው ሰው ልኮለታል። አንድ ቀን ጨለማ ነው፣ ማታ ነው። ቅዱስ አባ ቴዎድሮስ ባለበት ዋሻ ውስጥ ብርሃን ይበራል። ምን ይበራል? ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እናቴ ልጅ መንግስቱን በመግባት የማይቀድሟቸዋል የተባልነው ዘማውያንና ቀራጮች ናቸው። እናቴ ልጅ ብርሃን ይበራል። ምንድነው የምናየው ብርሃን? ይሄ ብርሃንማ አባ ቴዎድሮስ የሚጸልዩበት ዋሻ አይደለም ብለው ይነጋገራሉ። ሌሊቱን እንዲህ ሲነጋገሩ አደሩ። በጠዋት ማለዳ ምንድነው ያ ብርሃን? እሳት ነው ምንድነው? ማየት አለብን አሉና አባቶች ተሰብስበው ሲያዩ ለካስ ከከበረ አስከሬኗ ላይ የሚወጣ ብርሃን ነበረ። እሷ አርፋለች። አስከሬኗ ግን እንደ ፀሐይ እያበራ ቅድስናዋን ይመሰክር ነበረ። ንጹህ እንደነበረች ድንግል ያንን ኃጢአት እንዳልሰራች በደለች ተብሎ የተከሰሰችበት ክስ የሷ እንዳልሆነ ይመሰክር። ሞታ እንኳን አስከሬኗ ብርሃን ይበራ ነበረ። መጡ። እንዴት ያለ ጻድቅ ነው ሳናውቀው አስከሬኑ ሁሉ ብርሃን ተሞልቷል ብለው ጸሎት አደረጉና አባቶች እንደገዳሙ ስርዓት ደግሞ ገንዘን መቅበር ይገባናል ብለው ለመገነዝ ልብሰ ምንኩስናውን ሲያወልቁ ሴት መሆኗን አወቁ። ሁሉም ከአበምኔቱ ጀምሮ ተደፍቶ ሳናውቅ 7 ዓመት ሙሉ ከገዳም አባረን ጻድቅ የሷ ያልሆነውን ልጅ ወንድ ናት ብለን ስንሰጥ አሜን ብላ የራሷ ያልሆነውን ልጅ አሳድጋ ለገዳም የሰጠች እንዴት ያለች ትዕግስተኛ የትዕግስት እመቤት ናት አሏት። በዚህ አሁን በግብጽ ሀገር ቅድስት ታኦድራ የምትባለው እናት የትዕግስት እመቤት ይሏታል። እኛንም ትዕግስተኛ ያድርገን። በአገልግሎት ዘመኑ ያልተሳካለት ባለትዳር ይህች ሴት ነበረች። ግን መጨረሻው ግን በስኬት ተደምድሟል። እየሰማችሁኝ ነው አይደል? ሶስተኛውን አብራችሁ ትጠሩና ትምህርታችንን እንጨርሳለን። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።